ሴክስ እንኳን ቢያቅተው ኖረዋል እኮ ረጅም ዓመትን። አንድም ደግሞ ላምጣልህ ካንተ ልጅ እንደው ምንድን ነው የምታወራው? በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሴክስን፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየቧጠጠ ተቸግሯል። ያው ፍላጎቱን ቢኖር የለም ያ 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጪ ምን ይመጣል? ከዛ ሽምግልና ተቀመጡ። ከአዲስ አበባ መጥቼ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለት ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል ብለህ እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል። ሰውዬ አዘዘበት። 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፋዬ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት እንዳለው እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። ለማንኛውም አውቃለሁ በጣም ብዙዎቻችን ለዚህ ሴትዮ ፖዚቲቭ እንደሆነን፣ ኤኒዌይስ ግን ያጥሩ ነገሮች እንዳሉ ነው እንደተጠበቁ ነው። በጣም ብዙ አስተማሪ ነገሮች አሏት። በጣም እያዝናናች ብዙ ፍሬ ነገሮችን የምታስተምር ሴትዮ ናት። ትልቅ ሴትዮ ናት። የተከበረች ናት። እሱም በደንብ እናደንቃለን። ግን ከዛ ጋር በተያያዘ ግን ደግሞ አንዳንድ መታረም ያለባቸው ነገሮች አሉ ብዬ አስባለሁ። ታውቃላችሁ አይደል? ስናጠፋ ምናምን አቤት የዘንድሮ ጀነሬሽን አቤት የዘንድሮ ልጆች ምናምን ነው የሚባለው። ኢማጂን እንግዲህ እናቶቻችን እንደዚህ ከሆኑ ሙዚቃዎቻችን የምታውቋቸው የድሮ ሙዚቃዎች ላይክ ፐብሊክሊ ስለ ምንድነው እንደዚህ ስለ ምናምን ነገር የሚያወሩ ናቸው የሚያነሱ ናቸውና እንዴ እኔ ሳስበው ግን የዚህ ጀነሬሽን ሚሻል ይመስለኛል። በጣም እናፍራለን እኮ እንዴ ነገሮችን ፐብሊክሊ ምናምን አናረጋቸውም። አትሊስት ጥፋተኛ ጥፋቱ የኛ ቢብስም ማለት ነውና ኤኒዌይስ ብዙ በጣም ጥሩ ነገሮች ያነሳቻቸው አሉ። አይደለም አንቺ ያልኳት ነው ሴትዮዋ። በዛው ልክ ደግሞ ለምሳሌ ከባለፈው ኢንተርቪው እኔ ሙሉ ኢንተርቪውን በርግጥ አላየሁም፣ የተቆራረጡ ቪዲዮዎችን ያየሁት። ከዛ ጋር በተገናኘ ለምሳሌ ባለፈው ላይ ያነሳቻቸው ማስማማባቸው ነጥቦች አሉ። ትዳር እኔ ማስበው ለምሳሌ የተከበረ ተቋም ነው። እሱም ደግሞ እግዚአብሔር የሚገኝበት ትልቅ ተቋም ነው። ገንዘብ ላይ የተመሰረተ ትዳር ላይ ነው አይ ቲንክ እሷ ፎከስ የምታደርገው። ላይክ ገንዘብ ከሌለ ትዳር የለ ፍቅር የለ ምናምን በሚለው ነው። በጣም ብዙ የምናውቃቸው ታሪኮች አሉ። ከዜሮ ተነስተው ትዳር መስርተው
ልጅ ራሱ ከመጣ በኋላ በብዙ በረከት የሚጎበኛል እንጂ ይሄ ነገሮች የሚባሉት ነገሮች አያስፈልጉም አይደለም። ሰዎች ፋይናንስ ላይ ብቻ ፎከስ እንዳያደርጉ ትዳር ለመመስረት የሚል ሀሳብ ብቻ ቢስተካከል። በጣም ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። የሆነ ተምሮ ያልተማረ ያልገባው በጣም እንዳራዳ ራሳችን የምናስበው ግን በጣም ወደኋላ የቀረን ህዝቦች ነን። በጣም ባይ ዲፎልት የሰው ልጅ ልክ ያልሆነ ነገር ያውቃል። ትክክል ወይ አቮይዳንት ስለሆነ ነው ኦር ደግሞ ልክ ነው አይደለም የሚለው ስቴት ጋር ስላልደረሰ ነው እንጂ አያውቅም ብዬ አላስብም። እኔ ፐርሰናሊ በቃ ጄኑዊንሊ የራሳችን ህይወት የለንም። ለምንድን ነው ምቀኛው ነው? በመጀመሪያ ደረጃ ፈሪ ነን ማለት ይሄ ጀግናንን አድዋ አሸንፈን አባቶቻችን ምናምን ዳትስ ናይስ ሶ አንጠይቅም ስለ አንደኛ ስለደረጋችንም ነው የሆነ አባቶቻችን ምናምን ይሄ ከ90ዎቹ 80ዎቹ 70ዎቹ ውስጥ የነበረው ትውልድ በጣም ሺቲ ነው። አም ሶሪ በጣም ይቅርታ በጣም የተገጨ ነው ማለት ላይክ የሆነ ሰዓት ላይ በ60ዎቹ ምናምን ደርገ የተማሩትን ሰዎች ከጨፈጨፈ በኋላ ይሄ ዝም ብሎ ርዝራዡ ነው የቀረው። ከዛ የሆነ ጊዜ የሆነ ልጅ እንደዛ ሲል ሰምቼው ነበር። ሞኝም ያረጃል ይባላል፣ መሀይምም ያረጃል፣ ደደብም ሰው ያረጃል። ከዛ ግን እድሜው ክብር ይገዛለታል። ሶ ደደብ እንደሆነ አትነግረውም፣ ምክንያቱም ትልቅ ሰው ነው፣ ሽማግሌ ነው። ደደብ ነህ አይባልም ሽማግሌ። ገብቶሃል? ስታከብረው ቦታ ስትሰጠው የእሱን መርዝ አንተ ውስጥ እየረጨ ይመጣል ማለት ነው። እኔ ልንገራችሁ፣ የመጀመሪያው ነገር ጀነራላይዝ ማድረግ በራሱ አንድ የመጀመሪያው ስህተትሽ እሱ ጋር ነው። የኔ ቆንጆ ማለት ጀነራላይዝ አይደረግም። ለምሳሌ 100 ምናምን ሚሊዮን ህዝብ ካለ እኛ ሀበሾች ብለሽ ሁሉንም የኢትዮጵያውያን በሙሉ ማለት አትችይም። እዛ ውስጥ 1% ይሁን 2% ይሁን አትሊስት በአብዛኛው የሚል አትሊስት እንደዚህ አይነት ቃላቶችን መርጠሽ ተናገርን። የመጀመሪያው። ሁለተኛ ነገር ከ90ዎቹ በፊት ወር ከ80ዎቹ ምናምን በፊት ያለው ሽት ይኖርሽ። በነገራችን ላይ መሰረት ከሌለ ቅርንጫፍ ወይም ደግሞ አንድ ግንድ በራሱ አይበቅልም። ያ ማለት የበፊት የሌለ የሆነ ትውልድ ካልመጣ እኛ ጥሩ ጀነሬሽንን ለማለትሽ ከስር የተሰራሽበት አለ ማለት ነው። የሰራሽ አካል አለ። አንቺ ከየት መጥተሽ አልተሰራሽም ነው። ከዛ በመቀጠል ምን አልሽ? ትልቅ ሰው ያረማት ያልተማረ ሰው ያረጃል፣ ደደም ያረጃል ምናምን አልሽና እነዛን ሰዎች ድድብናቸውን አትነግራቸውም። የመጀመሪያው ነገር ትምህርት ቤት ሄደን የምንማረው ብቻ አይደለም። በነገራችን ላይ ትምህርት ቤት ሄደን ከምንማረው ዕውቀት የበለጠ በህይወት በኤክስፖዠር የምናገኘው ዕውቀት የትም የማይገኝ ነው። ያ ማለት ኦልሬዲ ኤክስፒሪየንስ ያደረግሽው ነው። እኛ አሁን ላይ ትምህርት ቤት ሄደን የምናውቀው ቲዮሪ እዚህ ውስጥ ዳርዊን ምናምን የጻፉልን ቲዮሪ የተጻፈ ፎርሙላ የሸመደልነው ነው ዕውቀት እያልን ያለ ነው የሚመስለኝ ማለት ነው። እነሱ ግን አንቺ በዕውቀት በአካዳሚክስ ልትመዝኛቸው ትችያለሽ። እነሱ በህይወት ኤክስፒሪየንስ ያደረጉት ነገር አለ። አንቺ ደደብ የምታያቸው ሰዎች የኖሩበትን እድሜ ያህል ኤክስፒሪየንስድ ናቸው። አንቺ የማታውቂው እነሱ ያለፉበት ህይወት መንገድ አለ። ትልቁ ትምህርት ብዬ ማስበው ደግሞ እሱ ነው ማለት ህይወትን ማሸነፍ ብለን ካልን የህይወትን መንገድ ማወቅ ነው። ወይም ደግሞ ከፊታችን ምን አይነት እንቅፋት ወላጆቻችን እንደዚህ አታርጉ፣ እንደዚህ በዚህ ውጥ፣ በዚህ ወረዱ ሲሉን ከየትም ተነስተው አይደለም። እነሱ ካለፉበት ነገር ተነስተው ለኛ የሚጠቅሙን መንገድ ለማሳየት ነው አይደለም። ከዛ ቀጥለሽ ምናሽ ደደብ ናቲም ሽማግሌው የኔ ቆንጆ ራስሽን ነው። እኔ እዚህ ጋር እውነት ለመናገር ኮሜንት ማድረግም አልፈልግም፣ ግን አንዳንድ ጊዜ ይሄ ሚዲያዎች ስንቀር ፖድካስቶች የሆነ ብቻ ሚዲያ እድሉን አግኝተን የምንናገርበት ሰዓት አነጋገር አወቅን ብለን ይሄ በጣም ውስጣችን የተደበቀ አላዋቂነታችንን ባንናገር ባንገልጸው ጥሩ ነው ብያስባለሁ። ገና ከመጀመሪያው ስትጀምሪ ይቅርታ ብዬ ነው ንግግሮችን የምጀምረው። ያ ማለት በጣም ብዙ እንደምትሳሳች ታውቂያለሽ ማለት ነው። እና እኔ ደግሞ በጣም ብዙ ሰው ማለት ነው እኔ ብሎ ካወራ እናውቃለሁ፣ እኔ ጎበዝ ነኝ፣ እኔ እንደዚህ ነኝ ብሎ ማውራት ከጀመረ በጣም ብዙ ስህተቶች ያሉበት ይመስለኛል። እኛ ይሄ AI የሰጠንን ዕውቀት ላያውቁ ይችላሉ፣ ግን ህይወት ያስተማረቻቸው በጣም ብዙ ዕውቀቶችን ስለሚያውቁ ከኛ በጣም በተሻለ ሁኔታ ስለ ህይወት ሊነግሩን ሊያስተምሩን ስለሚችሉ ማለት ነው። እና ደግሞ ባለመሳደብ ዲስሪስፔክት ሳናደርግ የራሳችንን ህይወት የተሻለ ነው ብለን ካሰብን በዛ መንገድ መቀጠል ስለምንችል ብዬ ነው የማስበው። እናትሽ ቦይፍሬንድ ይቅርብሽ ትምህርትሽ ላይ ፎከስ አድርጊ ስትልሽ ፋራ ነው አይደል የምትመስልሽ? ክስቶችሽ ታላላቅ እህቶችሽ ሲመክሩሽ ፋራ ነው የሚመስሉሽ። አንቺ አራዳ የዘመኑ ልጅ እነሱ ጊዜ ያለፈባቸው ምግብ ከሳህን ላይ አንስተሽ አፍሽ ውስጥ
እንዴት ማስገባት እንደምትቺ ያስተማሩሽ ሴቶች ናቸው። ፈለገ የዘመኑ ልጅ ባትሆን የዘመኑ ልጅ ሆና አልፋለች፣ ታውቋለች። የምትመክርሽ ከኤክስፒሪየንስ ነው። ትምህርት ቤት ጓደኞችሽን ነው የምታማክሪው፣ እነሱን ነው የምትሰሚው። እነሱ አራዳ ናቸው፣ ልክ እንዳንቺ የገባቸው ናቸው። ስለዚህ የሚነግሩሽ ነገር በሙሉ ልክ ነው አይደል? የዘመኑ እናቶች ልክ እንዳንቺ ትምህርት ቤት ሄደዋል። ልክ እንዳንቺ ምናልባትም ዱርዬ ሆነው አልፈዋል። ልክ እንዳንቺ ከወንዶች ጋር ተጀናጅነዋል። ልክ እንዳንቺ አሁን ወንዶች አፈቅርሻለሁ፣ እወድሻለሁ፣ እንገናኝ፣ እንደዚህ ኑን፣ ፎቶ ላኪልኝ ምናምን እንደምትባዩ በዚህኛው ዘመን በዛኛው ዘመን ደብዳቤ ተልኮላቸው ተጀንጅነዋል። በተለያየ መልኩ አጀናጀኑ ይለያይ እንጂ ነበሩ። ማጎጥጎጡንም ዳሌ ማውጣቱንም መጎርመሱንም አልፈውበት። አንቺ እንዳትሳሳቺ የሚፈልጉትን ስህተት ምናልባትም ተሳስተውታል እና ውጤቱን ያውቃሉ። ሰዎች ለህፃናት ልጆች እሳት እንደሚያቃጥል የሚናገሩት ተቃጥለው ስለሚያውቁት ነው። ተቃጥለው አይተውታል። እዚህ ያቃጥላል ተይ ትባያለሽ። ጓደኞችሽ በላይ ህይወትን ኖረዋል። ጓደኞችሽ በላይ አራድነትን አልፈውበታል። ጓደኞችሽ ያልደረሱበት ውጤት ላይ ደርሰዋል። እዚህ በዙሪያሽ ያሉ ታላላቅ ሴቶች ስፔሻሊ እናትሽ የምትነግርሽን ነገር እንደው ልክ ባይሆን ራሱ አዳምጫት። እንደዚህ ስል ደግሞ የእናቶቻችን፣ የአክስቶቻችን፣ የእህቶቻችን ምክር ሁል ጊዜም ልክ ነው ማለት አይደለም። ለምሳሌ እኔ በህይወቴ በጣም የሚቆጨኝ ነገር ናቹራል ሳይንስ መማሬ ነው፣ ኢንጂነሪንግ መማሬ ነው። ፍሬሽማን ላይ ፊልድ ልቀይር ሞክሬያለሁ እና ቤተሰቦቼን አማክሬያለሁ እና ሁሉም ኖ ኢንጂነሪንግ በጣም ቆንጆ ፊልድ ስለሆነ በዛው ነው መቀጠል ያለብሽ አሉኝ። ሰማኋቸው፣ አደረኩት። ግን ያ ምክር ስህተት ነበር። ያ ማለት ግን አልጠቀመኝም ማለት አይደለም። አት ዘ ኤንድ ኦፍ ዘ ዴይ ዲግሪ ይዣለሁ፣ 10 ዓመት ሰርቼበታለሁ፣ ተንደላቅቄ ኖሬበታለሁ፣ ቤተሰቤን ረጅቼበታለሁ። እኔን ፋይናንሻሊ ነፃ እንደወጣ አድርጎኛል። ማንበብ ሰው ያደርጋል የሚባለውን ምክር መጀመሪያ የሰማሁት ከማሆይ አበበች ነው፣ ከአያቴ ማለት ነው። አሁን ላይ እየጠቀሙኝ ያሉ ማንነቶቼን ያነጸችው በምክሯ ነው። 10 ምክር ቢመክሩም አንድ ሚስ ሊያደርጉ ይችላሉ፣ 9 ግን ልክ ናቸው። እና የእናቶችሽን፣ የአክስቶችሽን፣ የታላላቅ እህቶችሽን ምክር ስሚ። ያው እዚህ ጋር ማስተካከያ፣ ምክንያቱም ያው ጆርዲ የሴቶች አቀንቃኝ ስለሆነች ኦነስትሊ ብዙ ሀሳቦቿ ላይ አልስማማም። ማለት ለምንድን ነው ሴት ብቻ የሚል አስተሳሰብ ስለምታራምድ ነው። ይቅርታ እንግዲህ ከዛ ጋር ይቅርታ አስፈልገውም ኖርማሊ ያ የኔ መብት ነው ስለማልቀበለው ማለት ነው። የራሴ ሀሳብ ስላለ ሴቶች ብቻ አሁን ራሱ ስታወራ ከሰማችኋት ያነሳቸው ሀሳብ እናቶች፣ ሴቶች ብቻ ነው። እዛ ውስጥ የወላጅ የሚለው ላይክ ወላጅ ሲባል እናት አባት የሚለው አለ አይደለ? በአጠቃላይ ይሄ ፋሚሊ ውስጥ ያለው ቤተሰብን ያካትታልና እሱ አጠቃላይ ግን ይሄንን ሀሳብ ምን ብለን እናስተካክለው? አሁን ጆርዲ የተናገረችውን ቤተሰብ በሚለው ቤተሰብ ሲባል እናት አባት፣ ከዛም ደግሞ ታላላቆች፣ ከዛም ሲያልፍ ደግሞ የጎረቤት ሰዎች፣ የሰፈር ሰዎች፣ ከኛ የቀደሙ ማንኛውም ሰዎች። ያ ማለት ምንድነው? ኦፍ ኮርስ እንዳለችው የተባለውን ሁሉ መቀበል። ለምሳሌ ያነሳችልን ሐሳብ አለ፣ ይሄን ካልተማርሽ በእነሱ ዘመን ያ እንደሚያዋጣ ያውቃሉ። እና ደግሞ እንደ ሀገር ይሄ የውስጥን ፍላጎት ማዳመጥ የሚለው ላይ ብዙም አልተሰራብንም። እሱ ሁላችንም ጋር ያለ ችግር ነው። ያንን አናሊሲስ መስራት የኛ ስራ ነው። ኤኒዌይስ እንደተባለው መስማት አለብን የታላላቆቻችንን የወላጆቻችንን ምክር። ነገር ግን ሁሉንም መቀበል ላይኖርብን ይችላል ነው። ግን አንቀበል ሲባል ግን ነገሮችን ባመዛዘነ መልኩ መሆን አለበት ብዬ አስባለሁ እንጂ ባፈነገጠ መልኩ በቃ ከኔ በላይ አያውቁም፣ እኔ የዘመኑ ልጅ ነኝ፣ ቴክኖሎጂ አውቃለሁ ምናምን በሚል ባይሆን ጥሩ ነው። እስፔሻሊ ደግሞ በነገራችን ላይ ንቀት የተሞላበት ኢቭን ፋሚሊዎቻችንን እንኳን ማዳመጥ ፈልገን በንቀት እንዲሁ ዝም ብለን እንስማ በሚል አይነት ከሆነ ተጎጆቹ እኛ ነን። ምክንያቱም ቤተሰቦቻችን ላያውቁ ይችላሉ። ምክንያቱም ልጅ ቢያውቁም እንኳን ልጅ ስለሆነ አውጥተው ላይጥሉን ይችላሉ። ግን የሚመለከት እና የውስጣችንን የሚያውቅ ፈጣሪ አለ እና ትዕቢታችን ደግሞ የሆነ ሰዓት ላይ አንስቶ መሬት ሊያፈርጠን ስለሚችል ማለት ነው። ለዛሬ የነበረን ቪዲዮን ይመስል ነበረ። እስካሁን ከነበራችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።